የኢትዮጵያ ቴሌቪዥን ነው። ተናስተልን በያላችሁበት እንደምን አምሽታችኋል። ይህ ሶስተኛው ምዕራፍ የኢቲቪ 40 መሻሽ የዜና ሰዓት ነው። አሁን የምንገኝበትን የመጨረሻውን የኢቲቪ መሻሽ ምዕራፍ እየመራን ሮዛ መኮንንና ሰለሞን ኃይለ ኢየሱስ አብረናችሁን ዘልቃለን። አበይት ጉዳዮችን ልናስቀድም። የጥቁር ገበያ እንቅስቃሴን ለመግታት መንግስት ዋና ተዋናዮችን ለህግ በማቅረብ ጭምር እየሰራ ስለመሆኑ አስታወቀ። በሐዋሳ ከተማ የሴቶች ጠለፋና ጾታዊ ጥቃት እየተባባሰ መሄዱን የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ አመለከተ። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት በሚቀጥለው ዓመት ይካሄዳል በተባለው ምርጫ እወዳደራለሁ ብለዋል። ከውጭ የመረጥነው ትንታኔ ነው። የምናስቀድመው አጫጭር ዘገባዎችን ይሆናል። ቶክሮች ይጠብቃችኋል። ክቡራን ተመልካቾቻችን 2 ሰዓት ሆኗል። ከኢቲቪ አመሻሽ ዜናዎቹ ጋር ቶክሮች ነኝ። አብራችሁ ቆዩ። የሕዝብ ተወካዮች ምክር ቤት የኦዲት ግኝት ላይ ማስተካከያ በሚያደርጉ የአስፈጻሚ ተቋማት ላይ የተጠያቂ ስራን አጠናክሮ እንደሚቀጥል ገለጸ። ምክር ቤቱ በዛሬው ዕለት ልዩ ስብሰባውን በማድረግ የዓመቱን የስራ ዘመን አጠናቋል። በልዩ ስብሰባው የምክር ቤቱ የ2015 በጀት ዓመት አፈጻጸም ሪፖርት የቀረበ ሲሆን በዓመቱ 20 አዋጆችን ማጽደቅ መቻሉን ምክትል አፈ ጉባኤ ሎሚ በዶ ገልጿል። ጥቂት የማይባሉ የአስፈጻሚ ተቋማት የኦዲት ግኝት ላይ የማስተካከያ እርምጃ ባለመውሰዳቸው በቀጣይ የተጠያቂ ስራ ላይ ይሰራል ተብሏል። ምክር ቤቱ በልዩ ስብሰባው የከፍተኛ ትምህርት የቴክኒክና ሙያ ስልጠና የምርምር ተቋማትና የኢንዱስትሪ ትስስር አዋጁን አጽድቋል። ምክር ቤቱ በዓመቱ የመዝጊያ ልዩ ስብሰባ ላይ የሕዝብ ተወካዮች ምክር ቤት የፌዴራል ፍርድ ቤቶች አስተዳደር ሰራተኞች መተዳደሪያ ደንብንና የኢትዮጵያ ዜና አገልግሎት የሰራተኞች አስተዳደር ደንብን አጽድቋል። ዘገባው የሙሉ ግርማይ ነው። የመጀመሪያው የአፍሪካ የስራ ጉባኤ በአፍሪካ ተጀመረ። ጉባኤው በአፍሪካ የስራ ፈጠራና ስራ አጥነት ችግሮች በጋራ መፍታትን ያለመ መሆኑን የስራና ክህሎት ሚኒስቴር ገልጿል። በአህጉሪቱ ያለውን ከፍተኛ የስራ አጥ ወጣት ቁጥርን ችግሮችን በመለየት ዘላቂ መፍትሄዎችን ለማመላከት የሚያስችል ጉባኤ እንደሚሆንም ተገልጿል። የስራ አጥነት ጉዳይ በአፍሪካ የጋራ ጉዳይ በመሆኑ አዳዲስ አህጉር አቀፍ ስራ ዕድል ፈጠራ አማራጮች ላይ ትኩረት ማድረግ የሚያስችል አቅም ይፈጥራል ተብሏል። የስራ ጉባኤ በኢትዮጵያ ደረጃ በ2012ና በ2014 ዓመተ ምህረት ተካሂዶ የነበረ ሲሆን የዘንድሮ የሶስተኛው ዙር በተለየ መልኩ በአህጉር አቀፍ ደረጃ የሚደረግ ነው ተብሏል። በዚህ ጉባኤም የአፍሪካ ነጻ የንግድ ቀጠና ስምምነት የስራ ዕድሎችን ለመፍጠር አንድ መንገድ እንደሚሆን ማስቻል እንዲሁም በአፍሪካ ለሚገኙ ስራ ፈጣሪዎች ምቹ የስራ ስነ ሁኔታ መፍጠር የሚያስችል እንደሚሆንም ተገልጿል። ጉባኤው እስከ ሐምሌ 2 የሚቆይ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮና የኢትዮጵያ ደራሲያን ማህበር በጋራ ለመስራት የሚያስችላቸው የሶስትዮሽ ስምምነት ተፈራረሙ። ስምምነቱ የኢቢሲ ዋና ስራ አስፈጻሚ አቶ ፍሳይ ይታገሱ፣ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ኢሩት ካሰውና የኢትዮጵያ ደራሲያን ማህበር ፕሬዝዳንት ደራሲ አበረ አዳሙ ሸጎሌ በሚገኘው አዲሱ የኢቢሲ የሚዲያ ኮምፕሌክስ የመሰባሰቢያ አዳራሽ ተፈራርሟል። የስምምነቱ ዋና ዓላማ የኪነ ጥበቡን ጸጋዎችን በስርዓት ሰንዶ ማህበረሰቡን በማዝናናት በማስተማርና በማሳወቅ የኢትዮጵያን ባህል እሴትንና ኪነ ጥበብ ለተደራሲያን ማድረስ መሆኑን በስምምነት ፊርማው ላይ ተገልጿል። በተለይም ወጣቱ በመልካም አስተሳሰብ ለመቅረጽ ለሰላም፣ ለልማት፣ ፍቅርንና አንድነትን ለማምጣት ከደራሲያን ማህበር ጋር አብሮ መስራት አስፈላጊ መሆኑን የኢቢሲ ዋና ስራ አስፈጻሚ አቶ ፍሳይ ይታገሱ ተናግሯል።
የሲቪል ማህበረሰብ ድርጅቶች ባለስልጣን በትግራይ ክልል ሰብአዊና ቁሳዊ ድጋፍ ለማድረግ 150 ከሚሆኑ የሲቪል ማህበረሰብ ድርጅቶች ጋር ውይይት አካሄደ። በውይይቱ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር አቶ ጂማ ዲልቦ የተገኙ ሲሆን ከዚህ በፊት በ3 ዙር የሀብት ማሰባሰብ በማድረግ በአገሪቱ በተለያዩ ጉዳት በደረሰባቸው አካባቢዎች ድጋፍ ሲደረግ መቆየቱን ገልጸው በትግራይ ክልል በነበረው ጦርነት በክልል ከፍተኛ የሰብአዊና ቁሳዊ ጉዳቶች በመድረሳቸው መልሶ የማቋቋም ስራ ተጠናክሮ እንደሚቀጥል ሁሉም የበኩሉን ሊወጣ እንደሚገባ ጥሪ አቅርቧል። በመድረኩ በትግራይ ክልል በነበረው ጦርነት የደረሰው ከፍተኛ ጉዳት የሚያሳይ ጥናታዊ ጽሑፍ ከትግራይ ክልል ፋይናንስና ሀብት ማስተባበር ቢሮ በመጡ አስተባባሪዎች ቀርቧል። የሲቪል ማህበረሰብ ድርጅቶች በቀጣይ በክልሉ የደረሰው የመሰረተ ልማት አውታሮች መልሶ ለመገንባት በጋራ እንደሚሰራ ቃል ገብቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ኔቶ በአገሪቱ አባልነት ዙሪያ ግልጽ የሆነ ውሳኔን እንዲያሳውቁ ጥሪ አቀረቡ። ፕሬዝዳንቱ የኔቶ አባል አገራት መሪዎች በቀጣይ ሳምንት በሚያካሂዱት ጉባኤ በዩክሬን አባልነት ዙሪያ ተጨባጭ እርምጃዎችን እንደሚወስዱም ነው ጥሪ ያቀረቡት። የፕሬዝዳንቱ ሀሳብ ጉብኝት ባደረጉት ቼክ ሪፐብሊክ ድጋፉን አግኝቷል። የቼክ ሪፐብሊኩን ፕሬዝዳንት የኬቭን የኔቶን ልቀላቀል ጥያቄ ደግፏል። ቼክ ሪፐብሊክ የሩሲያን ዩክሬን ጦርነት ከተጀመረ ወዲህ ለዩክሬን ወታደራዊ ድጋፎችን ጨምሮ የተለያዩ እርዳታዎችን አድርጋለች። የሮይተርስ ዘገባ እንደሚያሳየው ከሩሲያ ጋር ጦርነት ውስጥ ያለችውን ዩክሬን ኔቶን በፍጥነት መቀላቀል ትፈልጋለች። ኔዘርላንድስ በቅኝ ግዛት ወቅት ስትገዛቸው ከነበሩ አገራት የዘረፈችውን ሀብቶችን ልትመልስ መሆኑን ተገለጸ። ኔዘርላንድስ ለኢንዶኔዥያና ስሪላንካ ከምትመልሰው ሀብቶች መካከል በውድ ማዕድናት ያጌጠ ከነሐስ የተሰራ መድፍ ይገኙበታል። ከኔዘርላንድስ የተዘረፉ ንብረቶችን እንድትመልስ ይፋ የሆነው አገሪቱ በቅኝ ግዛት ተሳትፏ ይቅርታዋን እየገለጸች ባለችበት ወቅት ነው። የአገሪቱ መንግስትም በቅኝ ግዛት ወቅት የተዘረፉ ንብረቶችን እንዲመለሱ በባለቤት ሀገር ጥያቄ ከቀረበለት እንዲመለስ ተደጋጋሚ ጥያቄ ሲቀርብለት ቆይቷል። ቅርጾች እንዲመለሱ ሲጠየቁ ከነበሩት አንዱ የተዘረፉ ቅርጾችን በተመለከተ ጥናት እንዲያደርግ በአገሪቱ መንግስት የተቋቋመ ኮሚቴ ነው። ዘገባው የሮይተርስ ነው። ክቡራን ተመልካቾቻችን የኢቲቪ አመሻሽ ዜናዎቻችን በዚያ በቁ። ኢቲቪ አመሻሽ በተለያዩ ዝግጅቶች ከእናንተ ጋር ቆይታ ያደርጋል። መልካም ጊዜ ይሁንላችሁ። ከቤተሰቦ ጋር የማይረሳ ጊዜ ለማሳለፍ የሚወዱትን ስፖርታዊ ቡድን በአካል ተገኝተው ለመደገፍ ከሥራ ባልደረቦች ወይም ከትምህርት ቤት ጓደኞቹ ጋር ለመዝናናት ሃይማኖታዊ በዓላትን ለመታደም ጉዞ የማይቀር ነው። ይህንን ፍላጎቶን ለማሟላት የኢትዮጵያ ንግድ ባንክ ሲቢኢ ጉዞ የተሰኘ በአይነቱ ልዩ የቁጠባ ሂሳብ አሰናድቷል። አሁኑኑ ሂሳቡን በመክፈት ቁጠባውን ይጀምሩ። የጉዞ ህልሞን ከማሳካት ባለፈ የአየር ትኬት ሲቆርጡ፣ የቱሪስት መዳረሻዎች ላይ የመግቢያና የተለያዩ ክፍያዎች ሲፈጽሙ ተመላሽ ያገኛሉ። በሲቢኢ ጉዞ የቁጠባ ሂሳብ በመቆጠብ ያሻዎትን ይጎብኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና አመሻሻችን በዝርዝርና በትንታኔ ወደሚመለከታቸው ጉዳዮች ተሻግሯል። በሐዋሳ ከተማ የሴቶች ጾታዊ ጥቃት እየተባባሰ መምጣቱን የኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ አመላከተ። ክልሉ በበኩሉ ችግሩ በተባለው ልክ አይደለም ብሏል። ዝርዝሩን ቴዎድሮስ ታዬ ያቀርበዋል። ኮሚሽን በሐዋሳ ከተማ ጠለፋን ጨምሮ ጾታዊ ጥቃት እየጨመረ መሄዱን ጥቅምት ወር ላይ ያወጣው መረጃ ያሳያል። መረጃው ከወጣ በኋላ እንኳን በዚህ ወር ብቻ የታወቁ 2 ጠለፋዎች በከተማዋ ተፈጽመዋል። ወይዘሪት ጸጋ በላቸው በቅርቡ በህግ አስከባሪ ግለሰብ የደረሰባት ጠለፋ የሚታወስ ሲሆን ያለ ፍላጎቷ ለተጨማሪ 4 ቀናት በጣቢያ እንድትቆይ መደረጓንም እጩኛዋ ተናግሯል። አለማየሁ ተስፋ ይባላል።
የጸጋ ጮኛ ነኝ። በእለቱ ያው እዛ ፖሊስ ጣቢያ ውስጥ ነበር ያስቀምጧት። ወደ ቤት መስዳታለን ስንል ሲቆይ አንዴ ቃል እንቀበላሉ። ከሁለት ቀን በኋላ ቃል ተቀበሉ። ወደ ቤተሰቦቿ የተቀላቀለችው በዚህ ሁኔታ መቼ ነው ማለት ነው? ሰኞ ዕለት ማለት ነው። እነዚህ ቀናት የት ነበረች? ቢሮ ውስጥ ነው የተቀመጠች የነበረው። ወደ ቤተሰቦቿ ይዘናት እንሄዳለን ብለን አስበን ነበረ። አይ እዚህ እንድትቆያሉ። በዚህም ምክንያት በወቅቱ ማግኘት ያለባትን ሕክምና እንዳታገኝ እክል የፈጠረባት ነበር ብሏል። እኛ ኦልሬዲ ሳይካትሪ ስለሚያስፈልጋት ብለን ጠይቀናቸው ነበረ። የጤና ክትትል አይደረግላትም ነበር። የሰላምና ጸጥታ ቢሮ ደግሞ የቆየችበት ምክንያት ቃሏን ለመቀበልና ለደህንነቷ ሲባል ነው ሲል ጉዳዩን አስተባብሏል። የቆየችበት ምክንያት ለራሱ የሆነ የምርመራ ሂደት አለ። አንደኛ ለእሷ ደህንነት፣ ሁለተኛ በስምምነት፣ ሶስተኛ ሕክምና ማግኘት ስለነበረባት ከቤተሰቦቿ ጋር ተስማምተን ያደረግነው። እነሱ ቅሬታ እያቀረቡ ነው እዚህ ጉዳይ ላይ። እሱ አሁን ሊያቀርቡ ይችላሉ። በወቅቱ ደግሞ እኛ ማስረጃ አለን ካሉ ማረጋገጫውን ሊሰጡን ይችላሉ። ማረጋገጫ የሰው ማስረጃ አለን። ፖሊስ የዜጎችን ደህንነት የህዝብን ደህንነት የሚጠብቅ ኃይል ስለሆነ መጠበቅ አለበት። ይሄ ህገ መንግስታዊ ተግባሩ ነው። አንዱ ደህንነት እኮ አለመታሰር ነው ማለት በአንድ ቦታ ውስጥ ታስሮ ተሸብቦ መቆየት የደህንነት ስጋት ነው እንደውም ያለው። በህገ መንግስቱ አንቀጽ 17(2) እና በወንጀለኛ መቅጫ ስነ ስርዓት መሰረት በወንጀል ያልተጠረጠረ ሰው በምንም ምክንያት ሊያዝ እንደማይችል ያስቀምጣል። ታጋቿ በወንጀል ተባባሪነት ተጠርጥራ ነበር። ራሷ ተባባሪ ነበረች እያሉኝ ነው። በእለቱ ተባባሪ አይደለችም። ጠለፈ ከተባለው ሰው ጋር ግንኙነት እንደነበራት። ግንኙነት መኖርና መጠለፍ አሁን የተለያዩ ነገሮች ናቸው። ለመጠለፍ ተባባሪ ነበረ፣ የሆነ ጥቅም ለማግኘት አልነበረች። ተጠርጣሪ ካልሆነች ህጉ ይደግፋቸዋል ይሄን ለማድረግ። የህግ በላይነት ለማስከበር በምናደርገው ሂደት ውስጥ ለህጉ የሚያግዙ ቴክኒኮችን በሙሉ መጠቀም ሙሉ መብት አለ። አንቀጽ 30 መሰረት በወንጀል ስነ ስርዓት ህጉ ማለት ነው ፖሊስ አንድን ወንጀል ለማስረዳት ቃሉን መቀበል አለብኝ የሚለውን ማንኛውንም ሰው ጠርቶ መጠየቅ መብት አለ። ከሚጠራበት ቦታ አንዱ ፖሊስ ጣቢያ ነው። አሁን በጥያቄ የተረዳሁት ወንጀል አልፈጸመም፣ እንደውም ቪክቲም ነው፣ እንደውም የግል ተበዳይ ነው ወይ ደግሞ ምስክር ነው ሊሆን የሚችለው። የወንጀሉ ተባባሪ አይደለም፣ እንደውም የወንጀሉ የተፈጸመበት ሰው ነው። ደግሞ በሚያስቅ ሁኔታ ወንጀሉ ምንድነው? መጥለፍ ነው፣ ማገት ነው። ስለዚህ ከገታ ያዳንከውን ሰው ከግለሰብ እገታ ወደ መንግስት እገታ እያመጣው ነው ማለት ነው። ስለዚህ የታገተን ሰው በህግ በማቆያ የምታቆይበት የህግ ስርዓት የለም። እንደሱ የሚባል ነገር የለም። በተመሳሳይ በዚሁ ከተማ የ14 ዓመት ታዳጊ ሜላት መሐመድ ያለፈው ሰኔ 5 2015 ዓ.ም ለጠለፋ ተዳርጋለች። ጠለፋው ከቤቷ በር ላይ በቀን የተፈጸመ መሆኑንም ነው ወንድሟ የሚያስረዳው። እንዳልካቸው አሳት እባላለሁ። የሜላት ታላቅ ወንድም ነኝ። ሜላት ከትምህርት ቤት ስትመለስ ባልታወቁ ሰዎች ከበር ላይ ቢያንስ በር ላይ ለመድረስ 5-6 ሜትር ሲቀራት የተወሰደችብን። በሁለት የህዝብ ማመላለሻ ዳማዝ በመታገዝ ጠለፋውን ያከናወኑ ሲሆን ህብረተሰቡ ለማስጣል ጥረት አድርጎ ነበር። በዚህ እድሜዋ ማን ሊያስባት ይችላል? የጮኸች የገባችው አጋጣሚ እዛ አካባቢ ጮህ የሰሙ የሰፈር ሰው እንኳን በድንጋይ አንዱን ዳማት ለፊቱን ሰብረውታል። ጠለፋ ወንጀል ነው። ማንኛውንም ሰው መጥለፍ ነው ወንጀል ሆነው። ደግሞ ሴትን ከሆነና ሴቷ ለማግባት በሚል ሐሳብ ከሆነ የጠለፍካት ከበድ ይላል ማለት ነው። እስከ 7 ዓመት በሚደርስ ጽኑ እስራት ያስቀጣል። ያንን ከሆነ ያደረገው ከማግባት ዓላማ ውጭ ከሆነ ደግሞ ጠለፋው የተከናወነው ከ5 እስከ 15 ዓመት ድረስ። የዚህ ዘገባ መረጃ ሰጪ የሆኑ የተጠቂ ቤተሰቦችን ለደህንነታቸው ስንል ምስላቸውን አልተጠቀምንም። የሁለቱ ሴቶች ጠላፊዎች በፖሊስ ቁጥጥር ስር ውለው የወንጀል ምርመራና ፍርድ ቤት የማቅረብ ስራ ተሰርቷል። የሰብአዊ መብቶች ኮሚሽን የሴቶች ጥቃት ከጊዜ ወደ ጊዜ በከተማዋ እየተባባሰ መምጣቱን፣ አንዳንድ ጋብቻዎችም በዚህ በጠለፋ ሂደት እየተከናወኑ መሆኑን መረጃውን አጥቷል። ይህንንስ እንዴት ይቀበሉታል? ከጊዜ ወደ ጊዜ እያደገ እየመጣ ነው የሚባለው። ይሄ ሁሉ ድርጊት አሁን በአንድ ወር ውስጥ የተከሰተ ነው። አሁን እኮ ይኸውልህ በቀደም ወይዘሪት ጸጋ በላቸው በታገተች በ15 ቀን ውስጥ ታዳጊ ሜላት መሐመድም ታገተች። ይሄ አንዱ ማሳያ አይደለም? ይሄ አንዱ ማሳያ ነው። ሆኖም ግን ክልሉ ላይ እዚህም ያለፉ ጉዳዮችን እየሰራ ነው ያለው። ጠልፎ ሽማግሌ በመላክ የሚፈጸም ጋብቻ በአንዳንዶች ዘንድ ተቀባይነት ያለው መሆኑ ደግሞ ለችግሩ መባባስ ምክንያት ነው ሲል ነው ኢሰመኮ ከወራት በፊት ባወጣው መረጃ ያስታወቀው። ዜናዎቻችን እንደቀጠሉ ናቸው። በኦሮሚያ ልማት ማህበር ኦልማ በ251 ሚሊዮን ብር የተገነባው ኦዳ ህንፃ በአዳማ ከተማ ተመረቀ። ህንፃውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሌሎች ከፍተኛ የስራ ኃላፊዎች ጋር በመሆን አስመርቀዋል። ሀምራይት ብርሃኑ
የኦሮሚያ ልማት ማህበር የማህበረሰቡን የልማት ተጠቃሚነት ለማሳካት የሚያስችለውንና ተጨማሪ አቅም የሚፈጥርለትን ህንጻ በአዳማ ከተማ አስገንብቶ ለአገልግሎት ክፍት አድርጓል። ኦዳ አዳማ በሚል ስያሜ የተገነባውን ይህን ህንጻ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች መርቀው ለአገልግሎት ክፍት አድርገዋል። በ251 ሚሊዮን ብር የተገነባው የኦዳ አዳማ ህንጻ ባለ 11 ወለል ከፍታ ያለው ሲሆን ለንግድና ለተለያዩ ዓላማዎች ይውላል ተብሏል። ይህ ህንጻ የኦሮሞን ህዝብ ባህል እሴት ታሪክ ጋር ተያይዞ የተገነባ ነው። በውስጡ የባህል ሙዚየም፣ አዳራሾች፣ ለማህበረሰቡ ተጨማሪ የገቢ ምንጭ እንዲያገኝ የሚያስችሉ የንግድ ቦታዎችና ከ100 በላይ መኪናዎችን የሚይዝ የመኪና ማቆሚያ ያለው ነው። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የማህበረሰቡን ችግሮች በመለየት በቅንነትና በታማኝነት ማገልገል ከተቻለ የማይሳካ እቅድ እንደሌለ ፕሮጀክቱ ማሳያ ነው ብለዋል። የኦሮሚያ ልማት ማህበር በሀገር አቀፍ ደረጃ ተማሪዎችን በእውቀትና በስነ ምግባር አንጸው በማስተማር የሚታወቁ የኢፋ ቦሩ ትምህርት ቤቶችን ጨምሮ በርካታ የልማት ስራዎችን ሲሰራ የቆየና ማህበሩ አንግቦ የተነሳውን ዓላማ ለማሳካት የሚያስችለውን ህንጻ ገንብቷል። ይህም ማህበረሰቡ በኢኮኖሚ እንዲዳብርና በርካታ አገልግሎት እንዲያገኝ ያስችለዋል። ህዝብ የሰጠንን አደራ እያከናወንን ነው ያሉት የኦሮሚያ ልማት ማህበር ቦርድ ሰብሳቢ አቶ አባዱላ ገመዳ የልማት ማህበሩ የህዝቡን ችግር የሚፈቱ መሰረተ ልማቶች እየገነባ መሆኑን ተናግረዋል። በአንድነት የመሰረትነውን ሀገር ለልጆቻችን ነገ ይጠቅመናል። አሁን ላይ በህዝብ ተሳትፎ የተሰሩ ትምህርት ቤቶች በእውቀት የላቁ ተማሪዎችን በማፍራት በዓለም እየታዩ ነው። ዛሬ የተመረቀም ይህ ህንጻ ማህበረሰቡ ሰርቶ ንብረት እንዲያፈራበት ለማስቻል ነው። ስለዚህ የሰራነው ህንጻ አንድነታችንን የሚያሳይ በመሆኑ ይህ መቀጠል አለበት። የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አወሉ አብዲ በበኩላቸው የኦሮሚያ ልማት ማህበር የህዝቡን የዕለት ተዕለት ኑሮ ለማሻሻል እየሰራ ያለ ባለውለታ ነው ብለዋል። ይህ ማህበር ከተመሰረተበት ጊዜ አንስቶ ለማህበረሰቡ ልማት የውሃ፣ የጤናና ሌሎች አገልግሎቶችን ማግኘት አለበት ብሎ ሲሰራ ቆይቷል። አሁንም ማህበረሰቡን ለማገልገል ዓላማው አድርጎ እየሰራ ያለ ሲሆን ይህንን ማህበር የመሰረቱትን አካላት ሊመሰገኑ ይገባል። የኦሮሚያ ልማት ማህበር በቀጣይ ኦዳ ሞል ቁጥር 2 ህንጻ በአዳማ ከተማ ለመገንባት ከፍተኛ የስራ አመራሮቹ በተገኙበት መሰረተ ድንጋይ አስቀምጧል። እዚህ ሸጎሌ ከሚገኘው ዋናው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ስቱዲዮ በቀጥታ እየተላለፈ የሚገኘው የሶስተኛው ምዕራፍ ኢቲቪ አመሻሽ ዜናችን እንደቀጠለ ነው። ወደ አጀንዳ ዘገባችን ተሻግረናል። መነሻውን ከቶጎ ጫሌ ድንበር ከተማ በማድረግ የተለያዩ የውጭ ሀገራት ገንዘቦች እዚህ አዲስ አበባ ውስጥ በጥቁር ገበያ በግልጽ ይመነዘራሉ። ሪፖርተራችን ተስፋዬ ለሜሳ የጥቁር ገበያ በመሃል አዲስ አበባ እንደሚከናወን እየታወቀ ለምን ማስቆም አልተቻለም ሲል ይጠይቃል። ከአዲስ አበባ 687 ኪሎ ሜትር ርቀት ተጉዘን ኢትዮጵያን ከሶማሌላንድ በምታዋስነው የቶጎ ጫሌ ከተማ ላይ እንገኛለን። ከተማዋ ከኢትዮጵያ የድንበር ከተሞች መካከል ሰፊ የንግድ እንቅስቃሴ ይካሄድባታል። በዚያው ልክ ታዲያ የተለያዩ የውጭ ሀገር ገንዘቦች፣ የኤሌክትሮኒክስ ዕቃዎች፣ ጫትና ሌሎችም በኮንትሮባንድ መንገድ ከሀገር ውስጥ ይወጣሉ፣ ወደ ሀገር ውስጥም ይገባሉ። ዶላር ፈልጌ ነበር። ዶላር $100 ስንት ነው? መታልኛል 10,000 ብር ቀንሳለህ አንተ። ዶላር በተለያየ መንገድ ይንቀሳቀሳል። በተለያየ መልኩ ስፔሻሊ አሁን እዛ አካባቢ ያለውን ነገር የባንክ እንቅስቃሴዎች ከታገዱ በኋላ እንትኑን ቀይሮ በኤሌክትሮኒክ ሜተድ ነው በብዛት ዶላር ብላክ ማርኬቱ የሚገበያየው። በተሽከርካሪዎች ሻግ የተሰራ በጫካ የሄዱ ሰዎች ደግሞ በትራንስፖርት መልክ በሰዎችም እንቅስቃሴዎች የሚሄዱበት ሁኔታዎች ነው ያሉትና መረጃዎች ይሄን ነው የሚያሳዩት። እኛም ፕራክቲካሊ እያገኘንም እያያዝንም ያለ ነው።
በዚህ ሂደት ነውና በተቻለ መጠን እዛ አካባቢ ላይ አካላዊ ፍተሻዎችን በማድረግ ተሽከርካሪዎችን በመፈተሽ በጫካ አልፎ የሚገባበት ነው በተለይ እያስቸገረ ያለው። ለዛ ደግሞ የመረጃ ምንጫችንን በማስፋት ጥብቅ ቁጥጥር ለማድረግ ጥረቶች እየተደረጉ ነው። ያም ሆኖ ግን የሚገባበት ሁኔታ ሰፊ ነው። በዋናው አስፋልትና በዋና ኬላችን ግን የሚገባበት እድል እጅግ በጣም ጠባብ ነው። በአዲስ አበባ ብሔራዊ ቲያትር አካባቢ ያለው የጥቁር ገበያ በአብዛኛው መነሻው እዚህ ቶጎ ጫሌ ከተማ እንደሆነ ይህንን ዘገባ ለመስራት ባደረኩት ምርመራ ለመገንዘብ ችያለሁ። እስኪ አሁን ደግሞ ወደ አዲስ አበባ እንመለስና በብሔራዊ ቲያትር አካባቢ ያለውን የጥቁር ገበያ አስመለክታችኋለሁ። መነሻውን ከቶጎ ጫሌ የድንበር ከተማ በማድረግ በርካታ የውጭ ሀገር ገንዘቦች አሁን እኔ እዚህ በሚገኝበት በአዲስ አበባ ብሔራዊ ቲያትር አካባቢ ይመነዘራሉ፣ ይሸጣሉ። እስኪ ወደ አንድ ሱቅ ልሄድና በዚህ አካባቢ የጥቁር ገበያ እንዴት እንደሚከናወን አብረን እንመልከት። ዶላር ስንት ነው? እንደተመለከታችሁት በሀገሪቱ የምጣኔ ሀብት ላይ አሉታዊ ጫና እያሳደረ የሚገኘው የጥቁር ገበያ በመሃል አዲስ አበባ እንዲህ በግልጽ ይከናወናል። ታዲያ የምጣኔ ሀብት ጫናው እንደተጠበቀ ሆኖ መቼ እንደሚቆም አለመታወቁ ደግሞ የጥቁር ገበያን ሁኔታ አሳሳቢ ያደርገዋል። ይህ በዚህ እንዳለ የጥቁር ገበያ እንቅስቃሴን ለመግታት መንግስት ዋና ተዋናዮችን ለሕግ በማቅረብ ጭምር እየሰራ ስለመሆኑ አስታወቀ። ሪፖርተራችን ዮሐንስ ፍሳ በጥቁር ገበያ ንግድ ውስጥ ከሀገር ቤት ጀምሮ እስከ ውጭ ሀገር ድረስ የተዘረጋ የወንጀል መረብ እንዳለም የፌዴራል ወንጀል ምርመራ ቢሮ መግለጹን ጠቅሷል። ከዚሁ ጋር የተገናኘ ዘገባዎችን ያደርሰናል። ሀገራት ፖለቲካዊ ለውጥ ወይም አለመረጋጋት ሲገጥማቸው የጥቁር ገበያ ንግድ በከፍተኛ ሁኔታ ይጧጧፋል። ይህም ሂደት በፍጥነት እንዲቀንስ ካልተደረገ ሄዶ በስተመጨረሻ የሀገርን ኢኮኖሚና የጸጥታ ሁኔታ አደጋ ላይ መጣሉ አይቀሬ ነው። በእርግጥ የጥቁር ገበያን ሙሉ ለሙሉ ማስቆም ላይ የባለሙያዎች ምክረ ሀሳብ የተለየ ቢሆንም መቀነስና መቆጣጠር በሚቻልበት ደረጃ ማድረጉ ላይ ግን የጋራ ስምምነታቸው ይበዛል። በኢትዮጵያ ደርግ ሲከተለው የነበረው የዶላር የቁርጥ ዋጋ ተመንን በመቀየር ኢህአዴግ በቁርጥና ገበያው እንዲወሰን ሲያደርግ የጥቁር ገበያው ለማንሰራራት እድል እንዳገኘ ይገለጻል። ካለፉት በርካታ ዓመታት ጀምሮ እንደ ሀገር ኢትዮጵያ በተለያዩ የፖለቲካ ለውጦች ውስጥ ስታልፍ የጥቁር ገበያው እንቅስቃሴና አቅም በዛው ልክ እየፈረጠመ ሀገርን እየፈተነ መሆኑ እየታየ ነው። የጥቁር ገበያውን እንቅስቃሴ ለየት ያለና አስገራሚ የሚያደርገው ደግሞ የምንዛሬ ስራ የሚሰሩ ህገወጥ ዝርዛሪዎች የህግ አስከባሪ አካላት ባሉበትና ብሔራዊ ባንክ አቅራቢያ የሚሰሩ መሆናቸው ነው። አይ ማርኬቱ 110ም አለ። አንተ በኋላ እንትን እንዳትል መጀመሪያ እስከ ስንት ድረስ ትገዛላችሁ? እስከ ስንት ነው? አይደለም መጠኑ
እኛው ያው 105 107 106 እንገባለን 106 105 እንገባለን። መንግስት በአንድ በኩል ህገ ወጥ የጥቁር ገበያ ኢኮኖሚውን እየፈተነ መሆኑን እየተገነዘበ የባንኮችንም ስራ በሚገዳደር መልኩ አሳሳቢነቱ ማየሉ ተደጋግሞ እየታየ ለምን ህግ ማስከበር አልቻለም የሚል ጥያቄ መነሳቱ አይቀሬ ነው። ዋናውን ማስተርማይንድ ወይ ሞራል ኦፌንደር የሚባለውን ካልያዝከው በስተቀር እነዚህን 10 ብታስር መቶ ይተካባ ሰዶ ማሳደር ነው። በፖሊስ የምትጫወታቸው ዛሬ ኮሚሽን እንደዚህ ከፍለዋል ያሯሯጠዋል። እንደውም የምታያቸው ሰዎች ተራ ከታች ወረዱ እንትኖች ግለሰብ የሚወክላቸው ሰዎች ናቸው። እነዚህ ያው በሰጣቸው ልክ ይሮጣሉ፣ እስርም አይፈሩም። እነዚህ የፈረጠመ እጅ ያላቸው ወንጀለኞች ከሀገር ውስጥ እስከ ውጪ የጠነከረ የወንጀል መረብ የዘረጉ እንደሆነም የተለያዩ ጥናቶች ያሳያሉ። በዚህ ልክ መንግስት ወንጀለኞቹን አሳዶ የመያዝ አቅምና ተነሳሽነት ስለመኖሩ ጥርጣሬ ያጭራል። አሁን ለምሳሌ ባለፈው ጊዜ ይሄን ዶላር በማሸሽ ዋና ከሚባሉት አንዱን ይዘናል። እሱን ይዘን መርምረን ለፍርድ ቤት አቅርበን ቃሊቲን ያለው ፍርዱን እየተጣበቀን ያለው ክርክሩ ይቀጥላል። ከሱ የበለጡ ደግሞ ዋና አክተር የተባሉ አሉ። አሁን እጃችን ላይ ያሉ ማስረጃውን ካጠናቀቅ በኋላ ወደ እርምጃ መውሰድ ይችላል ከሚል አንጻር እንጂ አሉ አሁን ወደ 40 ይሆኑ። ወንጀሉን ከምንጭ የማድረቅ ስራም ፈታኙ የመንግስት ዋና ጉዳይ ነው። ለመሆኑ ከጀርባ አሉ የተባሉ ተዋናዮቹስ እነማን ናቸው? በጣም ውስብስብ ነው። እንደውም አንዳንድ ጊዜ ሀርድ ከረንሲውን ለማሸሽም ለመምጣትም ማስረጃ ባይኖርም በመረጃ ደረጃ ያለመፈተሽ መብት ያላቸው ሃየር ኦፊሻልስም እንደሚጠቀሙበት ነው መረጃው ያለው። ማመን ያቅታል። ትልቅ የሚባሉ ባለሀብቶች ዋና የኢኮኖሚ አውታሪ የተባሉ ስማቸው የገንዘብ ባለሀብቶች አሉበት። አሁን ላይ መንግስት የጥቁር ገበያውን እንቅስቃሴ ለመግታትና ህግ ለማስከበር ያለው ሁለንተናዊ ቁመና ዳተኝነት የተሞላበት እንደሆነ መገንዘብ ይቻላል። በዚህ መልኩ ከጀርባ ያሉ ወንጀለኞችና ተዋናዮችን አድኖ ለህግ የማቅረብ ስራ የሚታዩ ጅምሮች ቢኖሩም የጥቁር ገበያውን እንቅስቃሴና አቅም በመቀነስ ደረጃ ግን እዚህ ግባ የሚባል አዎንታዊ ለውጥ አላሳየም። 52 63 35 63 30 የስራ ቅጥር ማስታወቂያም የኢትዮጵያ ልማት ባንክ ባለፉት 3 ዓመታት የተለያዩ ሪፎርም ማሻሻያ ስራዎችን ሲሰራ መቆየቱ ይታወቃል። ባንኩ የወሰዳቸውን የማሻሻያ ስራዎች ተከትሎ የአገልግሎት ጥራቱን ለማሳደግና ተደራሽነቱን ለማስፋት በርካታ ዲስትሪክቶችንና ቅርንጫፎችን መክፈቱ ይታወቃል። በመሆኑም በተለያዩ የትምህርት መስኮች ለተመረቃችሁና ልምድ በሚጠይቁና በማይጠይቁ የስራ ዘርፎች ዝቅተኛው መስፈርት የምታሟሉ አመልካቾች ለቡድን ስራ አስኪያጅ፣ ለሲኒየር ኦፊሰር፣ ለኦፊሰር፣ ለጁኒየር ኦፊሰር፣ ለአይሲቲ ኦፊሰር፣ ለህግ ኦፊሰር፣ ለሲቪል፣ ኤሌክትሪካል፣ ሜካኒካል፣ ኢንዱስትሪያል፣ ግብርናና ለቴክስታይል ኢንጂነሪንግ የሙያና ተዛማጅ ዘርፎች ይህ ማስታወቂያ በሪፖርተር ጋዜጣ ከወጣበት ቀን ጀምሮ ባሉት ተከታታይ የስራ ቀናት ማመልከት የምትችሉ መሆኑን ያስታውቃል። ማሳሰቢያም በየስራ መደቦች የተጠቀሰውን ዝቅተኛ መስፈርት የምታሟሉ አመልካቾች በባንኩ ድረገጽ www.jobs.dbe.com.et ብቻ ማመልከት ትችላላችሁ። በጀማሪ መኮንን ጁኒየር ኦፊሰር የስራ መደቦች ማመልከት የምትችሉት እንደ አውሮፓ አቆጣጠር በ2020 በ2021 በ2022 በ2023 የተመረቃችሁና የመመረቂያ ውጤታችሁ GPA 3 ነጥብና ከዚያ በላይ ከሆነ ብቻ ነው። በአካልም ሆነ በፖስታ የሚቀርብ ማመልከቻ ተቀባይነት የለውም። ለጀማሪ መኮንን ጁኒየር ኦፊሰር የስራ መደብ ለምታመለክቱ አመልካቾች እድሜ ከ30 ዓመት ያልበለጠ መሆን ይገባዋል። አንድ አመልካች ማመልከት የሚችለው ለሁለት የተለያዩ የስራ መደቦች ብቻ ነው። ከሁለት የስራ መደቦች በላይ ማመልከት ከውድድር ውጭ ያደርጋል። ብቁ ለሆናችሁ ተወዳዳሪዎች የፈተና ጊዜና ቦታ ወደፊት በባንኩ ድረገጽ ይገለጻል። ለእያንዳንዱ የስራ ዘርፍ ዝርዝር መስፈርትና የምዝገባ መረጃ ከባንኩ ድረገጽ ማግኘት ትችላላችሁ። የኢትዮጵያ ልማት ባንክ የልማት አጋሮ። ኢቲቪ አመሻሽን እየተከታተላችሁ ትገኛላችሁ። የተወዳችሁ ተመልካቾቻችን ከአጀንዳ ጉዳያችን ወጣ ብለናል። በአማራ ክልል ባለፉት 9 ወራት ከሀገር ውስጥና የውጭ ጎብኚዎች 4.8 ቢሊዮን ብር መገኘቱን የክልሉ ባህልና ቱሪዝም ቢሮ አስታውቋል። በክልሉ 14 ሚሊዮን በላይ ጎብኚዎች የቱሪዝም መዳረሻዎችን የጎበኙ ሲሆን የቱሪዝም እንቅስቃሴውን ይበልጥ ለማሳደግ ሲባል የመዳረሻ ልማትና የባህል ፌስቲቫል ዝግጅቶች ላይ በትኩረት እየተሰራ ስለመሆኑ ተጠቅሷል። ለ15ኛ ጊዜ የሚዘጋጀው ክልላዊ የባህል ፌስቲቫልም ነገ ይጀመራል ተብሏል።
እዚሁ ጉዳይ ላይ እንቆያለን። የተወደዳችሁ ባልደረባችን ራሄል ፍሬው ከባህር ዳር ተጨማሪ መረጃዎችን ልታደርሰን በቀጥታ መስመራችን ላይ ትገኛለች። ሰላም እንደምን አመሸሽ ራሄል። የባህል ፌስቲቫሉ ለክልሉ ቱሪዝም መስፋፋት ሊኖረው የሚችለው አንድምታ እንደምን ያለ ነው? ያንቺን ትዝብት አካተሽ ልትነግሪን ትችያለሽ? አመሰግናለሁ ሰለሞንና ሮዛ። እንግዲህ ዛሬ ለኢቲቪ አመሻሽ ከዚህ ከባህር ዳር ያስኩላችሁ የቱሪዝም መረጃ ነው። ቀደም ብላችሁ ስታነሱት እንደነበረው እኔም ዛሬ በውሎ የተከታተልኩትን መረጃ ነው ማደርሳችሁ። በክልሉ በነገው ዕለት 15ኛው የባህል ፌስቲቫል ይካሄዳል። ለዚህ የባህል ፌስቲቫል ደግሞ ከመላው ክልል የተውጣጡ ከወረዳ ከዞን የተወከሉ የባህል ቡድኖች ወደ ከተማዋ እየገቡ ነው የሚገኙት። በክልሉ 15ኛው የባህል ፌስቲቫል ባህላችን ለሰላማችንና አንድነታችን በሚል መሪ ሀሳብ ነው የሚከበረው። በዚህ ጉዳይ ላይ መግለጫ የሰጡት የክልሉ ባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ ባህልና ማህበረሰባዊ እሴቶች ለሀገር አንድነትና ለሰላም ያላቸውን ሚና አጉልተን የምናሳይበት ፌስቲቫል ይሆናል ብለዋል። በዚህ ፌስቲቫል እንግዲህ ላለፉት ዓመታት ሳይከበር የተከናወነ ፌስቲቫል እንደመሆኑ በድምቀት የሚከበር ነው የሚሆነው፣ በድምቀት የሚካሄድ ነው የሚሆነው። ከወረዳ ከዞን የተውጣጡ የባህል ቡድኖች ስራዎቻቸውን እንዲሁም ደግሞ ባህል ቁሳቁሶቻቸውን ለማህበረሰቡ የሚያቀርቡበት የኤግዚቢሽንም የሚካሄድበት ነው። በርካታ እንግዶችም ከፌዴራልና ከክልል እንዲሁም ከተለያየ አደረጃጀት ያሉ እንግዶች ወደዚህ ወደ ከተማዋ እየገቡ ይገኛሉ። በአማራ ክልል ባለፉት 10 ወራት የቱሪዝም እንቅስቃሴ ከነበረው የሰላም የጸጥታ ውስንነቶች አንጻር እጅግ የተሻለ የሚባል እንደሆነ ነው የተገለጸው። በተለይም ደግሞ ከ21 ሺህ በላይ የውጭ ሀገር ቱሪስቶች ወደ ክልሉ በመግባት በርካታ የቱሪስት መዳረሻዎችን ተመልክተዋል። እንዲሁም ደግሞ ከ13.5 ሚሊዮን የሚሆኑ ደግሞ የሀገር ውስጥ ቱሪስቶች በተለያዩ የቱሪስት መዳረሻዎች በመገኘት በአጠቃላይ 4.8 ቢሊዮን ብር በቱሪዝም ገቢ ተደርጓል። እንግዲህ ይህ እንደዚህ እንዳለ ሆኖ በዚህ ልክ ውስንነቶችም እንደነበሩ ነው የተነሳው። በተለይም ደግሞ የጸጥታ እና በክልሉ የቱሪዝም መዳረሻዎች ላይ ባለፈው ጦርነት የደረሱ ጉዳቶች የቱሪዝም መዳረሻዎችን አሁንም ብዙ የማይዳሰሱ ያደረጋቸው መዳረሻዎች እንዳሉ ተነስቷል። ፈጥኖ እነዚህን አካባቢዎች ወደ ቱሪዝም መዳረሻነት መመለስ አስፈላጊ እንደሆነ ነው የተነሳው። በሌላ በኩል ደግሞ አሁንም ያለው የሰላም ውስንነት ከዚህም ባሻገር ደግሞ የቱሪዝም መዳረሻዎች የመንገድ ችግሮች በአብነት ተጠቅሰዋል። ኢቭን በእነዚህ አካባቢዎችን ባለፈ በከተሞች እንኳን ባህር ዳር፣ ጎንደር፣ ላሊበላ የመሳሰሉ ትልልቅ ከተሞችን ቢሆን የቱሪስቶችን የሚመጥኑ ማረፊያዎችን የመሳሰሉ ጉድለቶች ማረፊያዎችና አገልግሎቶችን የተሻሉ አገልግሎቶች ጉድለቶች ለቱሪዝሙ ተግዳሮት ሆነው ተነስተዋል። እንግዲህ በቀጣይ ዓመት ደግሞ እነዚህ ውስንነቶች ላይ በስፋት በመስራትና በጦርነት የተጎዱ አሁንም በሰላም ውስንነት ወደ አካባቢው ተደራሽ ያልሆኑ አካባቢዎችን በስፋት በማልማት የቱሪስት መዳረሻዎች ልማት ላይ እንዲህ ከመንገድም ጋር ተያይዞ በትኩረት በመስራት የተሻለ ገቢ ለማግኘትና በርካቶቹ ወደ ክልሉ መጥተው የቱሪስት ፍሰቱ የተሻለ ለማድረግ ይሰራል ተብሏል። ይህ የባህል ፌስቲቫልም ለዚህ ትልቅ አስተዋጽኦ ይኖረዋል ነው የተባለው። በተለይ በክልል ውስጥ ሰላምና አንድነትን ለመገንባት ወሳኝ ሚና እንደሚኖረው ነው የታመነበት። ፌስቲቫሉ ለ3 ቀናት የሚቆይ ነው፣ ነገን ጨምሮ ማለት ነው። በዚህ በሚቆይባቸው ቀናት ውይይቶች የፓናል ውይይቶች ይኖራሉ። እንዲሁም ደግሞ በኤግዚቢሽኖች የክልሉ ባህልና ትውፊታዊ የሆኑ ስራዎች እንደሚቀርቡ ተገልጿል። ከዚህም ባሻገር ደግሞ ለዚህ ባህላዊ መድረክ መዘጋጀትና እዚህ ለመድረሱ ደግሞ እውቅና የሚሰጣቸው አካላትም እንደሚኖሩ ነው የተገለጸው። እንግዲህ ዛሬ በውሎዬ የተመለከትኩትና ለኢቲቪ አመሻሽ የተዘጋጀሁት ይህንን ይመስላል። እናመሰግናለን ራሄል ከባህር ዳር። መልካም ምሽት ይሁንልሽ። የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ ከ4-5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው የሚሆነው። ይህንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል።
በፍጥነት ገስግሰን ቀድመን ካሰብንበት ከፍታ ደርሰን አሻግረን እናያለን። ለቀዳሚነት እንተጋለን። የኢትዮጵያ ቴሌቪዥን ሸጎሌ አካባቢ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋናው ስቱዲዮ በቀጥታ እየተላለፈላችሁ የሚገኘው ኢቲቪ አመሻሽ ዜናችን እንደቀጠለ ነው። ምን እንጠይቅለው ዜና ላይ ደርሰናል። በትምህርት ጥራትና ተያያዥ ጉዳዮች ዙሪያ ለዚሁ ብለን በከፈትነው የቴሌግራም ቻናላችን በርካታ ጥያቄዎች ተልከውልን እነሱን ሰብሰብ አድርገን ለትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም አቅርበናል። ከትምህርት ሚኒስትሩ የተሰጡ ምላሾችንና የተሳታፊዎችም ጥያቄ ብዛት ስላለው በባለፈው የኢቲቪ አመሻሽ የልዩ ዝግጅት ክፍል 1ን ወደ እናንተ ማድረሳችን ይታወሳል። በዛሬው የኢቲቪ አመሻሽ ደግሞ ክፍል 2ን ወደ እናንተ የምናደርስ ይሆናል። ተከታትለን እንመለስ። ስሜ መምህር ኑሮ በየኔ ይባላል። ከሐረማያ ዩኒቨርሲቲ ህግ ኮሌጅ ነው። በእውነቱ በዚህ መልኩ በቪዲዮ ጥያቄ ለመቀበል መነሳታችሁ የሚመሰገን ነው። ኢትዮጵያ ላይ ሃይፐር ኢንፍሌሽን ነው ያለው። ሃይፐር ኢንፍሌሽኑ በጣም የኑሮ ደረጃን በጣም በከፍተኛ ደረጃ ያወከበት ሁኔታ ነው ያለው። እውነቱ በትክክለኛ ስታቲክስ የሚሰራ መስሪያ ቤት ቢኖርን ከ1000 እጥፍ በላይ ሄዷል። እኔ በእርግጠኝነት የምነግራችሁ ከተቀጠርኩበት እስካሁን ያሉ አንዳንድ ዕቃ ግዢዎች ላይ የጨምሮውን ከ1000 በላይ እንደሄደ በማስረጃ ደግፌ ማሳየት ይችላል። ሲምፕል ዘይት ብንወስድ እንኳን 5 ሊትር 120 ምናምን ነበር የሚገዛው፣ አንድ አሁን 1100 ምናምን የሚገዛው ማለት ሳትስ ቢጆን 1000 ማለት ነው ፐርሰንቴጁ። እና እንዲህ በጨመረበት ሁኔታ ላይ መምህሩ በተለይ አሁን ዩኒቨርሲቲ ላይ ህይወትን ለማሸነፍ ሲባል ሁሉም ሀስል እያደረገ ነው። እዛም እየተሯሯጠ ታገኙታላችሁ። እንደ በፊቱ መምህሩ 24 ሰዓት ጊዜውን ጉልበቱን ለትምህርትና ለተማሪ ሰጥቶ ሰውቶ እየሰራ አይደለም። ስለሚለብሰው ልብስና ስለሚለብሰው ጫማ የሚያስብ መምህር፣ ስለሚበላው ሆዱ የሚያሳስበው መምህር ስለ ትምህርቱ እንዴት ነው በደንብ በተሻለ ሁኔታ አስበው የትምህርት ጥራት ያለውን ትምህርት ማስተማር የሚችለው? የዋጋ ንረት በተለይ በቋሚ ደሞዝተኛ የማህበረሰብ ክፍል ላይ የሚያመጣው ጫና በጣም የታወቀ ነው። በምጣኔ ሀብት እውቀት ዘንድ እንደ መጥፎ ከሚታዩት ዋና የኢኮኖሚ እንከኖች ውስጥ የዋጋ ንረት አንዱ ነው። እሱ የሆነበት ደግሞ ምክንያት ቅድም እንዳልኩት ቋሚ ገቢ ያለውን ሰው በጣም ስለሚጎዳ ነው። ከነጋዴ የዋጋ ንረት ቢገጥመው በሚሸጠው ዕቃ ላይ ዋጋውን ይጨምርና ሊያካክሰው ይችላል። ደሞዝተኛ ግን ይሄን ማድረግ አይችልም። በዛም ምክንያት ከማንም በላይ ደሞዝተኞችና ቋሚ ገቢ ያላቸው የህብረተሰብ ክፍሎች ይጎዳሉ። እዚህ ላይ ምንም ጥያቄ የለውም። እንደ አገር ይሄንን ችግር መፍታት አለብን። እንደሚታወቀው ይሄ በሀገር ውስጥ ባለው ሁኔታ ብቻ የሚወሰን አይደለም። በተለይ እንደኛ ብዙ እቃዎች ከውጭ የሚያስገባ ሀገር የሀገራችን ውስጥ ያለው የዋጋ ንረት ብቻ ሳይሆን በዓለም አቀፍ ደረጃ ያለው የዋጋ ንረትም ክፉኛ ይጎዳናል። ይሄ የኢኮኖሚ ችግር ነው፣ መፈታት ያለበት ችግር ነው። እንዳልከውም በኢንሴንቲቭ ላይ ትልቅ ተጽዕኖ ያመጣል። የተማረ ብዙ ዓመት ደክሞ የተማረ ሰው
ህይወቴን አሻሽላለሁ ብሎ በሚሄድበት ሁኔታ ህይወቱ የተሻሻለ እንዳልሆነ ለሚያይ ልጅ ትምህርት ምን ያደርጋል ብሎ ሊተው መቻሉ ወይም ከምር ሊወስደው አለመቻሉ በተወሰነ ደረጃ እውነት አለው። ግን የትምህርት ጥቅም ከገንዘብ ጋር ብቻ የተያያዘ አይደለም። እውቀት በራሱ ስለ ህይወት ስለ ዓለም ማወቅ በእኔ እምነት ሙሉ ለሆነ የሰው ልጅነት አስፈላጊ ነገር ነው ብዬ አምናለሁ። በኢኮኖሚ ዙሪያ ያለውን ችግር ለመፍታት እየሞከርን ያንን ግን አለማወቅን ማደፋፈሪያ ማድረግ ትክክለኛ ነው ብዬ አላምንም። የዛ አይነት አመለካከት እውቀት የሚያስፈልገው ዝም ብሎ የተሻለ ደሞዝ ለማግኘት ብቻ ነው የሚለው አመለካከት በአጠቃላይ የሰው ልጅ በእውቀት ያገኘውን ውጤትም ማሳነስ ነው የሚሆነው። ስለዚህ የኢኮኖሚ ችግራችንን እየፈታን በትምህርት የተሻለ ህይወት ለማግኘት የሚደረገውን ሙከራ እያበረታታን እውቀትንና ትምህርትን ግን ከዛ ላቅ ያለ እሴት ያላቸው መሆኑን እያስተማርን መሄድ ነው ያለብን የኔና ያንተ አይነት መምህራን። እንደ ትምህርት ሚኒስቴር በመርህ ደረጃ እያንዳንዱ ትምህርት ቤት የራሱ ቤተ መጻሕፍት ሊኖረው ይገባል ብለን ሙሉ ለሙሉ በመጽሐፍ ስታክድ የሆነ ባይሆንምና በቂ የሆነ የመቀመጫ ቦታ ባይኖረውም ቤተ መጻሕፍቶች አሉ። እነኚህን ቤተ መጻሕፍቶች አሁን ትምህርት ቤቶችን በተሻለ ለመስራት በመናደርገው እንቅስቃሴ ላይ አንዱ አጽንኦት ሰጥተን እንዲሰራ የምንፈልገው እነኚህ ቤተ መጻሕፍቶች፣ ቤተ ሙከራዎች እውቀት ለመገብየት አስፈላጊ የሆኑ ተቋሞች ላይ ነው። እንደ ትምህርት ሚኒስቴር እነኚህን ቤተ መጻሕፍቶች ያሉትን የማሻሻል የሌሏቸው ትምህርት ቤቶች ካሉ እነኛን የመገንባት ስራዎች እንሰራለን ብለን እናምናለን። ደሞዝ እንኳን 9 ወር 1 ወር እንኳን አልፎ ያልተከፈለው ክልል የለም። በተወሰነ ጊዜ አንዳንድ ጊዜ ከፋይናንስ አቀራረብ ጋር በተያያዘ ጥቂት ቀናት ከደሞዝ ያለፈ ከደሞዝ ቀናት ያለፈ ጊዜ ደሞዝ የሚያገኙ መምህራን እንዳሉ ጠይቄ ተረድቻለሁ። ክልሉንም የትምህርት ቢሮ ኃላፊዎች አነጋግሬያለሁ። ስለዚህ በደሞዝ በኩል 9 ወር ውዝፍ የሚባል ነገር በፍጹም እንደሌለ ነው የሰማሁት። ግን በእርግጥ መጀመሪያ ላይ ይሄ ጥያቄ ሲነሳ የነበረው ላይ የዚህ በጂኤጂ የተነሳ የነበረው ማስተካከያ ያልተከፈላቸው መምህራን ብቻ ሳይሆኑ የመንግስት መስሪያ ቤት ሰራተኞችም አሉ። እሱ በአጠቃላይ ጂኤጂው ይስተካከል ከተባለ በኋላ ያንን ለመክፈል የሚያስችል የገንዘብ አቅም ክልሎች ስላልነበራቸው አንዳንድ ክልሎች ያልከፈሉ አሉ። ደቡብ ከዛ ውስጥ አንዱ እንደሆነ አውቃለሁ። ስለዚህ በደቡብ ክልል አስተማሪዎች ብቻ ሳይሆን ሁሉም የመንግስት ሰራተኞች በጂኤጂው ማስተካከያ የተደረገው ገንዘብ አልተከፈላቸውም። በርግጥ ዩኒቨርሲቲዎች እንደሚታወቀው እንደው ከስማቸውም ተነስቶ ዓለም አቀፍ የሰው ልጅ እውቀት የሚሸመትበት ቦታዎች ናቸው። ያለውን እውቀት መሸመት ብቻ ሳይሆን አዳዲስ እውቀቶች የሚፈልቁባቸው፣ በጥናትና ምርምር አዳዲስ ግኝቶች የሚመጡባቸው ቦታዎች ናቸው። ከዚህ አንጻር ዩኒቨርሲቲዎቻችን በጣም ብዙ ተራምደዋል ለማለት አይቻልም። በዚህ ምክንያት ነው በአጠቃላይ በትምህርት ዘርፉ የደረሰው የጥራት ችግር በማስተማርና በመማር ማስተማሩ ላይ ብቻ ሳይሆን በምርምርም በኩል ብዙ ችግሮች እንዳሉት
የማህበረሰቡን ህይወት ለማሻሻል የሚደረጉ ከማህበረሰቡ የዕለት ተዕለት ኑሮ፣ ምርት፣ ጤና ጋር የተያያዙ ሰፋፊ ሬሌቫንት የሆኑ ይሄ የቀጣይነት ያላቸውና ከኑሮ ጋር በቀጥታ የተያያዙ ጥናቶች በሰፊው እየተሰሩ እንዳልሆነ እና የዚህ የሪፎርም አቅጣጫችን አንዱ በምርምር በኩል ለማድረግ እየታሰበ ያለው ዩኒቨርሲቲዎች ባላቸው ዲፈረንሺዬሽን መሰረት ሪሰርችም ወይም ጥናትን በሚያደርጉበት ጊዜ በተቻለ መጠን የማህበረሰቡን ህይወት መቀየር የሚችሉ ጥናቶች እንዲያደርጉ ማበረታታት፣ የተለያዩ ኢንሴንቲቮች መስጠት፣ በቀጥታ ደግሞ ከዩኒቨርሲቲዎች ውጪ ካሉ ተቋሞች ጋር ከኢንዱስትሪ ከእርሻ ጋር ጉድኝት በመፍጠር የማህበረሰቡን የማምረት አቅም ወይም ደግሞ በሌላ ዘርፍም የማህበረሰቡን ህይወት በአጠቃላይ ሊያሻሽሉ የሚችሉ ጥናቶች በሪሰርችም ሆነ በነኚህ ማህበራዊ ጉድኝቶች እንዲደረጉ ነው እየተሞከረ ያለው። የዚህ በዩኒቨርሲቲዎች ውስጥ የምናደርገው ለውጥ ወደዛ ያመራናል ብለን ነው ተስፋ እያደረግን ያለነው። የተወደዳችሁ ከኢቲቪ ዜና አመሻሽ ጋር ናችሁ። ይቀጥላሉ ዜናዎቻችን። ከ2013 ጀምሮ ራሱን የብሔራዊ መረጃና ደህንነት አገልግሎት የአንድ ክፍል ሰራተኛ ኃላፊ በማድረግ ሐሰተኛ መታወቂያ በማዘጋጀት ያጭበረበረው ስንታየው ቤርጎ የተባለው ወንጀለኛ የፍርድ ውሳኔ አገኘ። ወንጀለኛው በሐሰተኛ መታወቂያ የጀመረው ወንጀል ጥፋተኛ የሚል ውሳኔ አሰጥቶበት እንደ ሕጉ የቅጣት ማቅለያ ቅርብ ሲባል እዚያው ማረሚያ ቤት ሆኖ በርከት የሚሉ ሐሰተኛ ሰነዶችን በቅጣት ማቅለያነት በማቅረብ ተጨማሪ ወንጀል ፈጽሟል። በሌለው ስልጣንና በሐሰተኛ ሰነድ ብቻ 15 ዓመት ተፈርዶበታል። እንደገናም እዚያው ማረሚያ ቤት ሆኖ በሰራው ሐሰተኛ ሰነድም በቀረበበትና በሌሎችም ወንጀሎች ክርክር ላይ ይገኛል። መዝገቡን ዘጋቢያችን ጥላሁን ካሳም እንደሚከተለው አጠናቅሮታል። ይህቺ መታወቂያ በአይን አይቶ በእጅ ለዳበዛት ሰው የመንግስት አሻራ አርፎባት ተገልጋይ እጅ የገባች ነው የምትመስለው። ነገሩ እንዲህ ነው። ወንጀሉን ሲፈጽም በ2013 ዓ.ም ዕድሜው 25 ነበር። የብሔራዊ መረጃና ደህንነት አገልግሎት ባልደረባ የሚል መታወቂያ ነው በሐሰተኛ መንገድ ያዘጋጀው። ስንታየው ቤርጎ ኮይና ወይም በቅጽል ስሙ ተመስገን ደምሴም። ስለ ወጣቱ ፍርድ ቤት አካባቢ የሚሰማው እያታለለ ያልሆነው ነገር አለመኖሩ ነው። ከነጋዴ እስከ ባለስልጣን አለፍ ሲልም የጸጥታ ኃይል ጭምር ነኝ በማለት ያታልላልም ይባላል። ዛሬ የምንነግራችሁ የብሔራዊ መረጃና ደህንነት አገልግሎት ባልደረባ ነኝ በማለት ምን ጥፋት ፈጽሞ ተቀጣ በሚለው ጉዳይ ላይ ብቻ ነው። በሌሎች የማታለልና የማጭበርበር ወንጀሎች ፈጽመዋል በተባለው ጥፋት ላይ ምርመራ እየተካሄደበት ነው። ወንጀለኛው ስንታየው ያልሆነውን ሆኛለሁ በማለት የሚያታልልና በህቡ ሆነው ጥፋት የሚፈጽሙትን አካላት እንኳን በማፈላለግ የሚያገኘውን ግዙፉን የብሔራዊ መረጃ ስም በሐሰት መታወቂያ በመጠቀም ለ15 ዓመት ጽኑ እስራት የዳረገውን ጥፋት ብሎ መፈጸም የጀመረው ሰኔ 1 2013 ዓ.ም ነው። እንደ አቃቤ ሕግ ክስ በተለያየ ወንጀል የተጠረጠሩና እንዲሁም ምርመራ ላይ ያሉ ግለሰቦችና ድርጅቶችን በአንድ በኩል፣ በሌላ በኩል ደግሞ ምንም ያልተጠረጠሩ እና ክስም ያልቀረበባቸው ባለሀብቶችንና ድርጅቶች ጋር በመቅረብ የተለያዩ አሳሳች ቃሎችን በመግለጽ ያችን ዲጂታል መታወቂያ በመጠቀም ከክስ ነፃ እንደሚያደርጋቸው ወይም ከምርመራ ነፃ እንደሚያወጣቸው በመግለጽ ብዛት ያለው ገንዘብ እየጠየቀ ከቆየ በኋላ ይህን አጋጣሚ የሚያገኘው በአንድ በኩል እንደ ጠቋሚ ሆኖ ከፍትህ አካላት ጋር የተለያዩ ግለሰቦች ቤት እየዞረ በሚያገኘው መረጃ ነው።
ይህችን ለሚፈጽሟቸው ወንጀሎች ትጠቅመኛለች በማለት ያዘጋጀውን ሐሰተኛ መታወቂያ አንገቱ ላይ በማንጠልጠል የደህንነቱ ሹም መጣላችሁ ምን ይወጣችሁ በማለት በቀጥታ በወቅቱ ቦሌ ክፍለ ከተማ እየተባለ በሚጠራው መሪ አካባቢ ወደሚገኘው የተክለ ብርሃን አምባ የኮንስትራክሽን ድርጅት ውስጥ ነው ያመራው። በግቢ ውስጥ የሚገኙ ማሽነሪዎች ለምርመራ ስለሚፈለጉ ወደ ሌላ ቦታ እንወስዳቸዋለን በማለት ሰራተኞችን አስፈራራቸው ነው የሚለው የክስ መዝገቡ። በድርጅቱ የኮንስትራክሽንና ማሽነሪዎች ዘርፍ ኃላፊን ስልክ ደውሎ በአካል ካገኘው በኋላ ባለኝ ስልጣን በብሔራዊ መረጃና ደህንነት የሥራ ኃላፊነቴ ማሽነሪዎቹ እዚሁ ባሉበት እንዲቆዩ አደርጋለሁ፣ ለዚህ ደግሞ እጅ መንሻ ያስፈልገኛል በማለት 300 ሺህ ብር ተቀብሎት ጥፋቱን አንድ ብሎ መፈጸም መጀመሩ ነው የክስ መዝገቡ የሚያትተው። ለእርሱ ይህን ገንዘብ በመቀበል በመዝገቡ በወቅቱ ሁለተኛ ተከሳሽ ለሆነችው ኋላ ከክርክር በኋላ ክሱ ለተቋረጠላት ባለቤቱ 200 ሺህ ብር በአካውንቷ በማስገባት በጥቅሉ ከመሬት ተነስቶ የደህንነት ሰራተኛ ነኝ በማለት ከተክለ ብርሃን አምባ የኮንስትራክሽን ድርጅት 500 ሺህ ብር መቀበሉ ነው የአቃቤ ሕግ ክስ የሚያስረዳው። በዚህ ብቻ ሳያበቃ እንዲህ በቀላሉ ማጭበርበር ይቻላል ወይ በማለት ህዳር 2012 ሰሚት አካባቢ የአቶ አጎስ ጸጋይ መኖሪያ ቤት ላይ የተደረገውን ብርበራ ተከትሎ የታሰረውን አቶ አጎስ ጸጋይን አስፈታላችኋለሁ በማለት ባይሳካለትም 2 ሚሊዮን ብር በመጠየቁ በፈጸመው በሌለው ስልጣን መነገድ ወንጀል ተከሷል። በዚህ ሳይወሰን በጥናት የለየውን በየካቲት 2012 የተክለ ብርሃን አምባ የኮንስትራክሽን ድርጅት 65415 ቁጥር የሰፈረበትን ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በማሳየት አስፈራርቶ በድጋሚ ግማሽ ሚሊዮን ብር ስለመቀበሉም በክሱ ሰፍሯል። አቃቤ ሕግ በብሔራዊ መረጃና ደህንነት አገልግሎት ብር እንኳን አልፎ ሳያውቅ የአገልግሎቱ ሰራተኛ ነኝ በማለት ሲያጭበረብር የነበረውን ስንታየው ቢርጉን በፈጸመው በሌለው ስልጣን መነገድ፣ መንግስታዊ ሰነዶችን በሐሰት አስመስሎ ማዘጋጀትና መገልገል ብሎም በወንጀል ድርጊት የተገኘን ገንዘብ ወይም ንብረት ህጋዊ አስመስሎ ማቅረብ የሙስና ወንጀል ከሶታል። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የሙስና ወንጀል ችሎት አቃቤ ሕግ ወንጀሉን ያስረዱልኛል በማለት ከጠቀሰው የሰው ምስክርና የሰነድ ማስረጃ አንዱ በሐሰተኛ መንገድ ያዘጋጀውን ሐሰተኛ መታወቂያ በደረቱ አንጠልጥሎ ከፍ ሲልም ጠረጴዛ ላይ በማስቀመጥ ሲፎክር እንደነበር የሚለውም ይጠቀሳል። የምስክርነት ሂደቱ መጠናቀቁን ተከትሎ የጥፋተኝነት ፍርድ ይተላለፋል። የቅጣት ማቅለያ አቅርብ ሲባል እንደገና ክፍል 2 ማጭበርበር ስለማድረጉ ነው አቃቤ ሕጉ ሰይፉ ገብር የሚያስታውሱት። ተከሳሹ ባህሪ ክስ ከቀረበበት ጊዜ ጀምሮ ከምርመራ ሂደት ጀምሮ እንደውም ክስ ከቀረበበት ጊዜ በችሎት የሚያሳየው ባህሪ እና አለመጸጸቱና አለመማሩ ከተለያዩ ከሚያሳያቸው ባህሪዎች መረዳት ይቻል ስለነበረ እኛ አመልክተን ተጠራጥረን እስቲ ደብዳቤዎቹ ጽፌ ልክ ያለው ወደሚል ድርጅት ወይ ተቋም በደብዳቤ ይጠራልን ብለን ለችሎት አመልክተን ችሎቱ በጻፈው መሰረት ሁሉም ተቋማት ደብዳቤውን እኛ አልጻፍነውም፣ እንዲህ የሚባል ግለሰብም አናውቅም፣ ደብዳቤው ተጻፈ የተባለውም ደብዳቤ የኛ አይደለም የሚል ልከው ይሄኛው በምርመራ ሂደት ነው። አሁን ከቅጣት ከ15 ዓመት ቅጣትና 20 ሺህ ብር እሱ በማረሚያ ቤት ነው ያለው፣ በምርመራ ሂደት ነው ያለው ማለት ነው። በኢቲቪ አመሻሻችን ወደ ውጭ ጉዳያችን ተሻግረናል። በምስራቅ አፍሪካ ጉዳይ የደቡብ ሱዳኑ ፕሬዝዳንት ሳልቫኪር በሚቀጥለው ዓመት ይካሄዳል በተባለው ምርጫ ወዳደራሉ አሉ። ፕሬዝዳንቱ ሲራዘም ቆይቶ በታህሳስ ወር ላይ ፕሮግራም የተያዘለት ምርጫ በታቀደለት ጊዜ ይካሄዳል ብለዋል። እስካሁን ለፕሬዝዳንትነት እንደሚወዳደር ያስታወቀ ሌላ እጩ ባይኖርም የፕሬዝዳንት ሳልቫኪር ተቀናቃኝ ግን ሪክ ማቻር እንደሚወዳደሩ ይጠበቃል። ንብረት የተሆነ ትንታኔውን ይዟል። ደቡብ ሱዳን በአጭር የሀገርነት ታሪኳ ደጋግማ ምርጫ ለማድረግ ቃል ገብታ አንዱንም አላሳካችም። ተስፋ አስቆራጭ ግጭትና ጦርነት ደጋግሞ እየጎበኛት ሀገሪቱ ቃሏን እንዳትጠብቅ ማድረጉ ይጠቀሳል። ዴሞክራሲን ያሰበው የሀገሬው ሰውም በመስዋዕትነት የታጀበና ውጣ ውረድ በበዛበት ቀውስ ውስጥ ከርሟል። ጁባ ደጋግሞ ከሚጎበኛት ግጭትና ከተወሳሰበው አሮጌ ችግሯ ነፃ ለመውጣት ተስፋ የጣለችበትን ምርጫ በሚቀጥለው ዓመት ታህሳስ ወር ላይ አደርጋለሁ ብላለች። የገዢው ፓርቲ የሱዳን ህዝቦች ነፃነት ንቅናቄ ጸሐፊ ፒተር ላምቦዝ ከወር በፊት ከሲጂቲኤን ጋር በነበራቸው ቆይታም ምርጫው እንደሚደረግ ተናግረው ነበር። በ2024 ታህሳስ ላይ ምርጫ እናደርጋለን ብለን እናምናለን። ያኔ ደቡብ ሱዳን በምርጫ ያሸነፈ መንግስት ይኖራታል። ምርጫው ደቡብ ሱዳን ሀገር ሆና የዓለም አቀፉን ማህበረሰብ እውቅና ካገኘች በኋላ ለመጀመሪያ ጊዜ የሚደረግ ነው።
ጁባ ደጋግማ በተስፋ ለምርጫ እንደተዘጋጀች አሳውቃለች። ውጤቱ ግን በተስፋ አስቆራጭ እርምጃዎች ነበር የተጠናቀቀው። ሲጂቲኤንም በቀጣይ ጁባ አካሂደዋል ያለችው ምርጫ ቃል ከመግባት ያለፈ ውጤት ይገኝበት ይሆን ሲል የሱዳን ህዝቦች ነጻነት ንቅናቄ ፓርቲ ጸሐፊን ፒተር ላምቦዝን ጠይቋል። እኔ እስከማውቀው ድረስ ምርጫ ከዚህ በኋላ አይራዝም። አስፈላጊ ስራዎች ተሰርተዋል። የፓርቲ ምዝገባ ተሰርተዋል። ሁኔታዎችን እያመቻቸን ነው። በተያዘለት ጊዜ ምርጫው እንደሚካሄድ ሁላችንም ተስፋ እናደርጋለን። ፕሬዚደንት ሳልቫኪር ሲራዘም ቆይቶ በታህሳስ ወር ላይ ፕሮግራም የተያዘለት ምርጫ በታቀደለት ጊዜ ይካሄዳል ሲሉ ማረጋገጣቸውንም አልጀዚራ አሳውቋል። ከነጻነት በኋላ ሀገሪቱን እየመሩ ያሉት ሳልቫኪር ለፕሬዝዳንትነት እንደሚወዳደሩ መናገራቸውንም አልጀዚራ በዘገባው ላይ ጠቅሷል። እስካሁን ለፕሬዝዳንትነት እንደሚወዳደር ያስታወቀ ሌላ እጩ ባይኖርም የፕሬዝዳንት ሳልቫኪር ተቀናቃኝ ሪክ ማቻር ይወዳደራሉ ተብሎ ይጠበቃል። በኪርና ምክትላቸው ማቻር አለመተማመን ውጊያ ውስጥ የከረመችው ደቡብ ሱዳን 400,000 ዜጎቿን በጦርነቱ አስበልታለች። ታህሳስ ላይ ይደረጋል የተባለው ምርጫ እውን ከሆነ ደቡብ ሱዳናውያን ለመጀመሪያ ጊዜ በመረጡት መንግስት መተዳደር ይጀምራሉ። ምርጫው ግን ተስፋም ስጋትም ከፊቱ አለ። በደቡብ ሱዳን የተባበሩት መንግስታት ድርጅት ተወካይ መረጃን የጠቀሰው ኤቢሲ ኒውስ ጁባ ገለልተኛና ነፃ ምርጫ ለማድረግ ዝግጁ አይደለችም ይላል። ጠንካራ የምርጫ ቦርድና የምርጫ ክርክሮችን ሊፈታ የሚችል ፍርድ ቤት ደቡብ ሱዳን አልገነባችም በሚል ነው ለምርጫው ዝግጁ አይደለችም የሚለው ወቀሳ የሚቀርብባት። ተቺዎችና ተቃዋሚዎች ግን የኬር መንግስት ምርጫውን ቃል በገባው ቀን እንዲደረግ ፍላጎት የለውም ይላሉ። ፕሬዚደንት ሳልቫኪር ደግሞ ምርጫው በታቀደለት ጊዜ ይካሄዳል የሚል አቋም አላቸው። ሆኖም ጁባ ምርጫ ማድረግ ከቻለች 75 በመቶ በገጠር የሚኖረውን ዜጋ ቀልብ መሳብ የቻለ ፓርቲ በምርጫው የማሸነፍ ተስፋ ተሰጥቶታል። ሀገሪቱን ከቀውስ ማውጣትና ለወደቀው ኢኮኖሚ መፍትሄ የሚያፈላልግ ፓርቲም እንዲሁ የሀገሬውን ቀልብ ይገዛል። በኢቲቪ ዜና መሻሻችን ድንቃድንቅ ዘገባ ላይ ደርሰናል። ውሾች የታማኝነት ምልክት ተደርገው የሚቆጠሩ እንስሳት ናቸው። በማይናወጽ ታማኝነታቸውም ዓለምን ያስደመሙ እንደ ሀቺኮ ያሉ ዝነኛም ውሻም አለ። ሀቺኮ ከ100 ዓመታት በፊት በጃፓን የኖረ ውሻ ነው። ውሻው ለአሳዳሪው ፍጹም ታማኝ አገልጋይ ሆኖም በፊልምና በመጽሐፍት ተተርኮለታል። የዛሬው የድንቃድንቅ ዘገባችንም እዚሁ እኛው ሀገር ስለሚገኝ ሌላ ትንግርተኛ ውሻ ያወሳል። የኛ ሀገር ውሻ ደግሞ አርብና ዕለተ ሮብን በመምረጥ ስጋ ከመመገብ ተቆጥቧል። ባልደረባችን ፍጹም ግርባ በዘገባው ያስዳስሰናል። ጾም በሰው ልጅ ሲሆን የተለመደ አይነት ተግባር ነው። እዚህ አዲስ አበባ ጉለሌ ክፍለ ከተማ ላዛሪስት ትምህርት ቤት ተብሎ የሚጠራው አካባቢ የሚኖረው ጾመኛ ግን የሰው ልጅ አይደለም። ይህ ጾመኛ ቤቱ እዚህ ነው። ሰላም ነው፣ ደህና ነው መስገን። ታማኝ ይሄ ጾመኛ ውሻችን ነው። ከመጣ ጀምሮ እንዳየሁት ታማኝ አልኩት። እውነትም ታማኝ ነው። አርብ ሮብ አይበላም። በጾም ሰዓት አይወጣም። ፍስክ ሲሆን ልኳንዳዎች ስጋ ቤቶች ይሄዳል። የሰጡትን በፌስታል ይዞ ይመጣል። የትም መንገድ እንኳን ፈቶ አይበላም። ይዞ ነው የሚገባው ወደ ግቢ። አሁን ጾም ኩዳዴ ሲሆን ወደ ውጭ አይወጣም። ቢወጣም ስጋ ይዞ አይመጣም። እዚቹ አካባቢ ነው ቢወጣ። ታማኝ 7 ዓመቱ ነው። የዕለት ጉርሱን ፍለጋ ማልዶ ከግቢ የመውጣት ልማድ አለ። መዳረሻው በሰሜን ማዘጋጃ ፒያሳና እንቁላል ፋብሪካ አካባቢ ያሉ ስጋ ቤቶች ናቸው። ልዩ ደንበኛቸው ነው። ቀን ቆርጦ በመስኮት በኩል ከተፍ ይላል። ታማኝ የሚባለው ውሻ ያ እውነት ነው፣ ታማኝ ነው እና ብዙ ጊዜ ይመጣና እዚህ አይበላም። በፌስታል ይዞ ነው የሚሄደው እና በሳምንት 2 ነው የሚመጣው። ሐሙስ ቀን ራሱ መጥቶ ነበር። ጾም ካልሆነ መጥቶ ነው የሚቆመው። በቃ መጥቶ ነው የሚቆመው፣ ተቀብሎ ይሄዳል። እዚህ ጋር መጥቶ እንደ ሌሎች ውሻ ብዙ ሰዓት አይቆምም፣ አያስቸግርም። የባህሪ ችግር የለበትም። በቃ ይመጣል፣ ይቆማል። ያው እኛም ባህሪ ስለምናውቀው እንሰጠዋለን፣ በፌስታል ይዞ ይሄዳል። አጅሬው እንደ መሰሎቹ ስጋ ባገኘ ጊዜ ሁሉ አያግበሰብስም። የጾም ወቅትን ያከብራል። ተከልክሎ አይደለም፣ መርጦ ነው። ከአሳዳሪዎቹ ጋር ይጾማል። እንደ ስሙ ታማኝ ጉደኛ ውሻ ሆኗል። እግዚአብሔር ይወቀው፣ እኔ አላውቅም። ሁሉም ነው የአካባቢው ሰው ይደንቃቸዋል እንደዚህ በመሆኑ።
ሁሉም ያውቃል፣ የአካባቢው ሰው ሁሉ ያውቃል። ጾመኛው ነው የሚል ሁሉ አርብና ሮብ ሲሆን በብዛት አይወጣም። ግቢ ውስጥ ነው ተኝቶ የሚውለው። በቃ ትክክለኛ በቃ ሃይማኖተኛ ብዬ ነው የምገልጸው። እሱ ራሽ እንድታስቢ ነው የሚያደርግሽ። እሱ ከሰው በላይ አስተሳሰብ ያለው ውሻ ነው። ታሪካዊ ውሻ ነው። ለኛ ጌጣችን ነው። የስጋ ደንበኞቹን በጾም ወራት አይጎበኛቸውም። ጾሙ እስኪፈታ ቤት ማሳለፍን ይመርጣል። ስጋ አምጥቶ መብላትን ያቆማል። ከግቢ ርቆ የመውጣት ፍላጎትም የለውም። ውሻው አውቀዋለሁ እና አሁን ጾም ከተያዘ መጥቶ አያውቅም። እና ውሻውን ደግሞ ስጋ ይዞ እንደሚሄድ በትክክል አውቀዋለሁ እና አሁን ደግሞ መጥቶ አያውቅም። ጉደኛው ታማኝ ኑሮው እንደ አንድ የቤተሰቡ አባል ነው። በሳሎንና በጓዳው ይገማሸርበታል። ሲያሰኘው ከሶፋው ጉብ ይላል። ነገረ ስራው ሁሉ የውሻ አይደለም ይላሉ አሳዳሪው። እኔ ከልጆቼ አለየውም። በጣም ነው የምወደው። ሲመቱብኝም አልወድም። ጠፋ ተብሎ አንድ ጊዜ ቢጠፋብኝ በእውነት በጣም ነው ያዘንኩት። ግን ተመልሶ በ6 ቀኑ መጣ። ሁሉ ያውቁታል። ሊሻገር ሲል እንደ ሰው አብሮክ ዜብራ ላይ ቆሞ ከሰው እኩል ነው የሚሻገረው። ስንሄድ ያሳፍረንና እሱ ወደ ቤት ይመጣል። እኔ አሁን ውሻ አለኝ አስሬ በቃ ማታ 4 ሰዓት ካለፈ በኋላ ነው መፈታው እንጂ ሻይልም 12 ሰዓት ተነስቼ እንደገና ሰው ሳይንቀሳቀስ አስሬ ነው። እሺ ይሄ ግን እንደዛ አይደለም። ማንንም አያስረውም። ማንንም በራሱ በቃ እንደ ሰው በራሱ ገብቶ ወጥቶ የሚተኛ ውሻ ነው። ራሱ ያመጣተን አስቀምጦ ቁጭ ብሎ የሚበላ ውሻ ነው። ስለዚህ ይሄን ምን ትያለሽ? ልዩ ስልጠና ባይሰጠውም ፊት ሲነሱት የሚያውቅ በር ሲዘጋበት እግሩን አንስቶ የሚያንኳኳ ትንግርተኛ ውሻ ነው። በአካባቢው ለማየት የሚናፈቅ ዝነኛ ሆኗል። ስሙ ካሳዳሪው ቀዬ ከጉለሌዋ የላዛሪስት መንደር ተሻግሯል። የኛ ደንበኞች እዚህ ጋር በብዛት እዚህ ጋር ሲቀመጡ ያዩታል። ሲመጣ ደግሞ ታማኝ መጣ አሸኙት እያሉ ይናገራሉ። እኛም ደግሞ ስናየው በጣም ደስ ይለናል። ያው የሆነ በቃ በፌስታል ይዞ ሲሄድ በጣም ነው ደስ የሚለው። ማንም ሰው ያውቃል። መንገድ የታክሲ ሹፌሮች፣ የባንክ ዘበኞች ምናምን ያውቁታል። ታሪከኛ ውሻ ነው። ታማኝ ካልተሰጠው በቀር ፊቱ የተቀመጠ ስጋ እንኳን አያነሳም። እንዲያውም የቤቱን ድመት ይጠብቃል እንጂ ተብለናል። በጣም አስደናቂ ነው። ትንግርት ነው። ከዚህ በላይ ምንም ልንል አንችልም። በጣም ገራሚ የሚሆነው ነገር ስለ ታማኝ ባህሪ በርካታ መስካሪዎች ማግኘቱ እድለኝነቱን ነው የሚያሳየው። አይደንቅሽም? የተወደዳችሁ ለዛሬ አርብ ምሽት ኢቲቪ አመሻሽ ብለን በቀጥታ ስናስተላልፍላችሁ የነበሩ ዘገባዎቻችን እነኚህ ናቸው። ዳይሬክተሮቻችን አስራት አቤኔዘር፣ ገዛኸኝና ግደይ፣ ዋና አዘጋጁ ሰሎሞን ጸጋዬ፣ ሪፖርተሮቻችን፣ የቴክኒክ ባለሙያዎችና የስርጭት ክፍል መሐንዲሶቻችንም አብረውን ነበሩ። የዛሬ ኢቲቪ አርብ አመሻሽ በቀጥታ ስርጭት እየመራን እኔ ሰለሞን ኃይለ ኢየሱስ፣ ባልደረባይ ሮዛ መኮንን አብረናችሁ ዘልቀናል። የኢቲቪ አመሻሻችን በቀጣይ ሳምንትን በዚሁ መልኩ በርካታ ጉዳዮችን አካቶ በልዩ አቀራረቡ ወደ እናንተ የሚደርስ ነው የሚሆነው። የዛሬውን በዚህ ፈጽመናል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ።